ከትናንት ጋር ሰላም ስለመፍጠር ነው። ትናንትና በጊዜ ሩቅ ቢመስልንም በአእምሮአችን ግን ትናንትና ከኛ ጋር ነው ያለው። ስለዚህ ብዙዎቻችን በትናንትና ውስጥ ነው የምንኖረው። ትናንት ያደረግነው፣ ትናንት የወሰንነው፣ ትናንትና የደረሰብን መከዳት ወይም ትናንት የተሳሳትነው ስህተት፣ ትናንትና የደረሰብን በደልና ክፉ ነገር ሁሉ እንደ አዲስ በእኛ አእምሮ ውስጥ ይመላለሳል። ይህ በዛሬ ውሳኔያችን አሁን ባለው ህይወታችን በእያንዳንዱ የህይወት ምዕራፋችን ጣልቃ እየገባ ይረብሸናል። ዛሬን በግልጽ እንዳናይ፣ ነገን ደግሞ እንድንፈራ ያደርገናል። ስለዚህ ትናንትና በጣም ፓወርፉል የህይወታችንን ተስፋ የማጨለም የማቀጨጭ፣ በህይወታችን ደስተኛ ስኬታማና የምንፈልገውን እንዳንሆን ይገድበናል። ስለዚህ ትናንትና በጣም ትልቅ ኃይል ያለው ፎርስ ነው ማለት ነው። ትናንትና ህይወታችን ላይ የቀደመው ህይወታችን ላይ ያለው ማንነታችን በዛሬው ማንነታችን ላይ ጣልቃ ስለሚገባ ከትናንትና ሰላም መፍጠር በጣም ትልቅ ሕክምና ወይም ነፃነት ነው ማለት ነው። ይህንን ለማድረግ ምን ማድረግ አለብን የሚሉትን በተወሰነ መንገድ እንይ። የመጀመሪያው ትናንትናና ዛሬ የሚገናኙት በሜሞሪ ነው። ዛሬ ከትናንትና ጋር በትዝታ ወይም በሜሞሪ ይገናኛሉ። ሁለተኛ፣ ዛሬ ምንም መሰረት የለውም፣ አዲስ ነው። አዲስ ህይወት ነው የምንጀምረው ዛሬ። ትናንትና ግን የተጠራቀመ ኃይል ነው። ይህ የተጠራቀመ ኃይል ዛሬን መጫን፣ ዛሬ ላይ ተጽዕኖ መፍጠር ይችላል። ስለዚህ ትናንትናን ማከም ያስፈልጋል ማለት ነው። ቁጭት፣ ንዴት፣ ብስጭት፣ ፍርሃት፣ በሽታ የሚመነጩት በአብዛኛው ከዛሬው ማንነታችን ወይም ከነገው ፍላጎታችን ሳይሆን ከትናንትናው ህይወታችን ነው። ይሄንን ከትናንትና ጋር ሰላም ካላወረድን፣ ከትናንትና ጋር ካልታረቅን ዛሬን አናጣጥምም፣ ነገን ደግሞ በተስፋ አናይም ማለት ነው። ስለዚህ ትናንትና ማለት በጀርባችን የማናወርደውን ቦርሳ ተሸክሞ መሄድ ማለት ነው። በህይወታችን ሁልጊዜ አዝለነው የምንኖረው የችግር ቦርሳ ማለት ነው። ትናንትናን ለማለፍ፣ ከትናንትና ጋር ሰላም ለመፍጠር፣ ትናንትና ጋር ለመታረቅና ህይወታችንን አዲስ ለመጀመር የሚያስፈልጉን 3 መሰረታዊ ነገሮች አሉ። የመጀመሪያው መቀበል ነው። ትናንትና ምንም አይነት ውሳኔ ወስነን ቢሆን፣ ምንም አይነት ስህተት ቢሆን፣ ምንም አይነት ችግር ገጥሞን ቢሆን፣ ፈልገነው ወይም ሳንፈልገው በትናንትናው ማንነታችን ላይ ሆነን የወሰንነው ማንኛውም ነገር ዛሬ ልንቀይረው አንችልም። ይህ መሰረታዊ መቀበል። የትናንትና የሆነው ነገር ሆኗል። ዛሬ ላይ ቁጭ ብለን ትናንትናን መቀየር አንችልም። ለምን? አንደኛ ትናንትና ያንን ነገር ያደረግነው የወሰንነው በትናንትናው እውቀታችን፣ በትናንትናው ፍላጎታችን፣ በትናንትናው ማንነታችን ላይ ነው። ስለዚህ ዛሬ ሪፈረንስ ፖይንት ወይም ዛሬ ማጣቀሻ መሆን አይችልም። ስለዚህ ትናንትና የሆነውን እንደሆነ መቀበል፣ መካድ፣ ሰው ብሌም ማድረግ ወይም ሰውን ተጠያቂ ማድረግ አያዋጣም። የሚያዋጣው ትናንትና የሆነውን እንደሆነ መቀበል ብቻ ነው። ሁለተኛው ፎርጊቭ ወይም ይቅርታ ማድረግ ነው። ትናንት ለበደሉን፣ ላስቀየሙን ወይም ደግሞ ከአሁን በፊት ክፉ ነገር ለሰሩብን ሰዎች ሁሉ ይቅርታ ማድረግ አለብን። ለራሳችንም ላጠፋነው ጥፋት ሁሉ ይቅርታ ማድረግ አለብን። ምክንያቱም ይህ ቂም፣ በቀል፣ ንዴት ወይም ብስጭት በጣም ከባድ የሆኑ ኤነርጂዎች ናቸው። በሰውነታችን ውስጥ የሚቀመጡ ሰውነታችን አፌክት የሚያደርጉ ኤነርጂዎች ናቸው። ይቅርታ ስናደርግ ራሳችንን ከዚህ ኤነርጂ ከዚህ ኔጌቲቭ ኤነርጂ ነው ነፃ የምናወጣው ማለት ነው። እነኚህን ኔጌቲቭ ኤነርጂዎች ከውስጣችን ሳናወጣ ፎከሳችን አይስተካከልም፣ አቴንሽን አይኖረንም፣ ከሰዎች ጋር መግባባት አንችልም፣ በራሳችን መተማመን አንችልም። ከባድ የሆነ ሳይኮሎጂካል እና ባዮሎጂካል ጫና ወይም ችግር ይፈጥሩብናል ማለት ነው። እነኚህን ሁሉ ለመቋቋም የመጀመሪያው ነገር በውስጣችን ያለ ኔጌቲቭ ኤነርጂ፣ ቂም፣ በቀል፣ ቁጭት፣ ንዴት፣ ብስጭት እነኚህን ሁሉ ማስወጣት አለብን ማለት ነው። እነኚህን ለማስወጣት በጣም ወሳኙ መሳሪያ
ይቅርታ ማድረግ ነው። የመጨረሻው መማር ትምህርት ነው። ከገጠመን ከቀድሞ ህይወታችን ምን ተማርን? ከቀድሞ ህይወታችን ምን ጥሩ ነገር ልንወስድ እንችላለን? የትኛውን ነገር ወስደን በአሁኑ ህይወታችን ወይም በሚመጣው ህይወታችን እንደ ስንቅ ልንጠቀም እንችላለን የሚለው ላይ ማተኮር፣ ክፋቱ መጥፎ ላይ ብቻ ሳይሆን ከባለፈው ህይወታችን ጥሩ ጥሩን መውሰድና ያንን እንደ ትምህርት መቅሰም ለህይወታችን ጥሩ መሰረት ይሆናል ማለት ነው። ስለዚህ ከትናንትና ጋር ሰላም ማውረድ፣ ከትናንትና ጋር መታረቅ፣ ትናንትናን ይቅር ማለት፣ ከትናንትና ጋር ፍቺ መፈጸም ለዛሬና ለነገ ህይወታችን በጣም ወሳኝ ነው። ትናንትና እየመጣ በህይወታችን ጣልቃ የሚገባ ከሆነ ዛሬን አናሳካም፣ ነገን አናሳካም። ይህ ደግሞ ደስታችን ይነጥቀናል፣ ድብርታም ያደርገናል፣ በሽተኛ ያደርገናል ማለት ነው። ስለዚህ ዛሬን በማታለል በመሸፋፈን በመካድ ከመኖር ትናንትናን ፌስ ማድረግ፣ ትናንትናን መቀበል፣ ትናንትናን ይቅርታ ማድረግ እና ከትናንትና ትምህርት ወስዶ መኖር የተሻለ ይሆናል። ሞክሩት። አመሰግናለሁ።